የጥምቀት በዓል በድምቀት ከሚከበርባቸው ከተሞች መካከል ናት ጎንደር ከተማ። በዚህ ወቅት ደግሞ አገልግሎት ሰጪ ተቋማት ስራቸው ይደራል። ከነዚህ አገልግሎት ሰጪ ተቋማት መካከል ሆቴሎችም ይገኙበታል። በጎንደር ከተማ የሚገኙ ሆቴሎች የጥምቀት በዓል ከመድረሱ አስቀድሞ ነው አስፈላጊውን ዝግጅት ያደረጉት። ቀለም በመቀባባት ንጹህ በማድረግ የመኝታ ክፍሎችን ብቻም ሳይሆን ሬስቶራንቶችን፣ ባሮችን እነዚህንም እንደዚሁ ውበታቸውን በጠበቀ መልኩ ለእንግዶቻችን ተስማሚ እንዲሆኑ አድርገን እንጠብቃለን ማለት ነው። ያለው ዝግጅት ይሄን ይመስላል። እንግዲህ የጥምቀት በዓል ጎንደር በጣም በከፍተኛ ደረጃ ነው የሚከበረው። ሰፊ ህዝብ ነው የሚመጣው ከየሀገሩ። ይሄንን እንግዲህ እንደ ባህሉ እንደ ወጉ ለማስተናገድ ባህላዊ ዘመናዊም የሆኑ ነገሮችን ተዘጋጅተን ነው እየጠበቅን ያለን። ባሏት ጥንታዊ ሀብቶቿ በውጭ ሀገራትና በሀገር ውስጥ ጎብኚዎች ተመራጭ የሆነችው ጎንደር ለጥምቀት በዓል አከባበር በርካቶች መዳረሻቸው ያደርጓታል። ሆቴሎችም በበዓሉ ለሚታደሙ እንግዶች አገልግሎቶችን ለመስጠት ዝግጅታቸውን አጠናቀዋል። ሆቴላችን ሰፊ አገልግሎት ነው የሚሰጠው። የሬስቶራንት አገልግሎት፣ የባር አገልግሎት፣ የመኝታ አገልግሎት፣ የአዳራሽ አገልግሎት እነኚህን እንሰጣለን። ከሩ ሁኔታ ያስረዳሉ፣ ስለ አካባቢው ያስረዳሉ። እንደገናም ደግሞ ስራቸውን በሚሰሩበት ሰዓት በቃ በጥንቃቄ በተሞላበትና ንጹህ የሆነ አገልግሎት ይሰጣሉ እና ማንኛውም አገልግሎት የሚፈልጉትን አገልግሎት ከዚህ ቤት እንዳያጡ ሰፊ ስራ እንሰራለን። ያ ሆቴሉ እንግዲህ የምግብ የመጠጥና የመኝታ አገልግሎት ይሰጣል። እነዚህን አገልግሎቶች ይሰጣል። ቱሪስቶቹ ሲመጡ፣ እንግዶች ሲመጡ ደግሞ ከኤርፖርት ሻተል አገልግሎት ይሰጣል። ወደ ኤርፖርትም ይሸኛል። እነዚህን አገልግሎቶች ይሰጣል። የአበሻ ብቻ አይደለም፣ ምግቦችን የፈረንጅ ምግቦችን እናዘጋጃለን። እንደ እንግዶቹ ኢንትረስት ደግሞ በሚመጡበት ጊዜ የሚፈልጉትን ነገር እናዘጋጃለን። ሆቴሎቹ እንግዶችን ባህሉን በጠበቀና በቤተሰባዊነት ስሜት ለመቀበል ነው ዝግጅታቸውን ያጠናቀቁት። የባህል ልብስ አልባሳት ለብሰው አስተናጋጆቻችን ሪሰፕሽን ላይ ያሉ ልጆችም እንግዳን እዚህ ይቀበላሉ። የባህል ሙዚቃዎችን፣ አልባሳቶችን ያሉበትን ቦታ ሪሰፕሽን ላይ ያሉ ልጆቻችን ይሄንን ደግሞ ስራ ይሰራሉ። ከምግብ ጀምሮ ከቡና ሰርሞኒ ጀምሮ በቃ ከአቀባበል ጀምሮ ሰራተኞቻችን ካለባበስ ጀምሮ የምናሳየው ባህሉን ነው። በቃ አሁን ባህል ላይ ነው መስራት ያለብንና የሚመጣው እንግዳ ብልጭልጭ ያለ የከተማ ነገር ፈልጎ ሳይሆን ባህሉን ፈልጎ ስለሆነ በዚህ ላይ ሰፊ ስራ እንሰራለን። የጥምቀት በዓል እንግዶች ከኢትዮጵያ ከአራቱም አቅጣጫ ወደ ጎንደር የሚያቀኑበት ነው። በዚህም ወቅት ነዋሪው ጭምር በልዩ የኢትዮጵያዊነት መንፈስ ይቀበላቸዋል። ፍጹም ኢትዮጵያዊነት፣ እንግዳ ተቀባይነት ስሜት ባለበት ነው እንግዳው ተደስቶ ቤተሰብም ሆነው ነው የምንለያየው እና አሁን ጎንደር ውስጥ ብትመጣ በየአመቱ የሚመጡ ከኦሮሚያ፣ ከደቡብ፣ ከትግራይ፣ ከአፋር፣ ከሶማሌ የሚመጡ ሰዎች አሉ እዚህ ቤተሰብ የሆኑ እና እንደዛ የሚፈጠርበት የኢትዮጵያዊነት ትስስር ማሳያ ተደርጎ የሚወሰድም ጭምር ነው ግንኙነቱ በራሱ ማለት ነው። ከዚህ ባለፈ የሚመጡትን እንግዶች ደግሞ በጥሩ ሁኔታ አስተናግደን ለመመለስ በተለይ ሆቴሎች አካባቢ ያለ የመስተንግዶ ጉዳይ ልዩ ትኩረት ሰጥተን የምንሰራበት ነው። እየሰራንበትም የመጣን ነው። ቱሪዝም አንዱ መሰረቷ የሆነችው ጎንደር ከተማ ለጥምቀት በዓል የእንግዶች ወደ ስፍራው መጓዝ ለኢኮኖሚው የሚኖረው አበርክቶ የጎላ ነው። ቱሪስቶች ወደዚህ በመጡ ጊዜ ፎሬን ከረንሲ ነው ይዘው የሚመጡ። ስለዚህ አገሪቱ ተጠቃሚ ትሆናለች። ሁለተኛ ባህላችንን እናስተዋውቃለን። ኢትዮጵያን የበለጠ ባህሏንም የአገሪቱን ሁኔታ እናስተዋውቃለን። ኦፍ ኮርስ ያንንም ሰምተው ማንበበው ነው የሚመጡ። ሞር ደግሞ ከዚህ ደርሰው ሲሄዱ ይህንን ምስክርነት ለነሱ ጓደኞቻቸው፣ ዘመዶቻቸው በመንገር የበለጠ የፕሮሞሽን ስራ እንዲሰሩ ይረዳናል። ሆቴል አገልግሎት ፈልጎ የሚመጣ ሰው ወጣ ብሎ ባሉ ትንንሽ የስጦታ እቃ መሸጫዎች፣ አዝማሪ ቤቶች ሁሉም ነው ተጠቃሚ። በቃ ከሊስትሮ ጀምሮ ተጠቃሚ ይሆናል። በጎንደር አብያተ መንግስታት እድሳትና በኮሪደር ልማት የተዋበችው ጎንደር ከተማ የጥምቀት በዓል በድምቀት እንዲከበርባት የከተማ አስተዳደሩ ቅድመ ዝግጅቱን አጠናቋል። አምና የመጡ ሰዎች ዘንድሮ አያውቋትም ጎንደርን። በአዲሱ ገጽታዋ ጎንደርን የከተሜነት ባህሪያ ተላብሳ ቀደምት ከተማ ነች፣ ግን እንደ ቀደምትነቷ ያልኖረች ከተማ ነው የነበረችውና እሱም በቀየረ መልኩ አሁን የሰራናቸው ስራዎች አሉ። ሰው ከመላ ሀገራችን ከውጭ ሀገርም የሚኖሩ ትውልደ ኢትዮጵያውያን
ዲያስፖራውም እንዲሁም የሌላ ሀገር ዜጎችም የሚመጡበት በዓል ስለሆነ እሱን ለማክበር ከሰላሙ ማኳያ ትልቅ ስራ የተሰራበት ነው። ፍጹም መሻሻሎች ያሉበት አካባቢ ነው።